Welcome to this channel እንኳን ደህና መጣችሁ ወደዚህ ቻናል ውድ ቤተሰቦቼ እንግዲህ ዛሬ ስለ አንድ ነገር እናያለን እሱም ስለ subjective pronoun be verbs contractions and negative so አጠቃላይ ስለዚህ ስለ አራት ነገሮች እናያለን ማለት ነው subjective pronoun እንግዲህ በባለፈው parts of speech ላይ እንዳየነው pronoun ማለት ተውላጠ ስም ነው ብለናል ተውላጠ ስም ማለት ደግሞ ስምን ወይም ደግሞ የስምን ቦታ ተክተው የሚገቡ ቃላቶች ናቸው ብለናል አይደለ so these subjective pronouns are used as a subject of a sentence ያረፍተ ነገሩ እንደ ባለቤትነት የምንጠቀማቸው ቃላቶች ናቸው ማለት ነው so a subjective pronoun replaces a noun that is doing the action in a sentence አይደለ so አረፍተ ነገር ውስጥ አክሽኑን ፐርፎርም የሚያደርገው ወይም ደግሞ የሚሰራውን አካል ተክቶ የሚያገለግሉ ናቸው ብለናል so they show who or what performs an action አይደለ ማን ወይም ደግሞ ምን አይደለ ወይ ማን ወይም ደግሞ ምን አክሽኑ ማን የፈጸመው ወይም ደግሞ ምንድነው የተፈጸመው አክሽኑ የሚለውን ነገር የሚገልጹ ናቸው ማለት ነው so examples of subject pronouns እነዚህ ናቸው so I አለ you he she it የመሳሰሉት ናቸው ማለት ነው so example in a sentence አረፍተ ነገሩ subject pronouns እንዴት ነው የሚገቡት አንደኛ ነገር subject pronoun ወይም ደግሞ ተውላጠ ስሞች ማለት ምን እንደሆነ ብለ ስምን ተክቶ የሚገቡ ናቸው አለ ወይም ደግሞ subject ወይም ባለቤቱን ተክቶ የሚገቡ ናቸው ብለናል so ባለቤት ሲባል ደግሞ it is the beginning of a sentence ላይ የሚገባ ነው አይደል ባለቤት ነው አይደል ባለቤት ከዛ ደግሞ verb አይደል የሚባለው ስለዚህ ለምሳሌ I am a student እኔ ተማሪ ነኝ አይደል so the subject pronoun ማለት is I ነው አይደል because it replaces the noun አይደል subjectውን replace ስለሚያደርጉ always at the beginning of the sentence ነው የሚገቡት ማለት ነው she's my sister so ቴናት ምናምን so subject pronoun plus be verb አይደል be verb የሚባል is am እና are ነው ብለናል be verb የሚባሉ ወይም ደግሞ በግስ የሚባሉት is አለ am አለ እና are አለ ማለት ነው subject pronoun ደግሞ ባለቤትን ተክቶ የሚሰሩ ተውላጠ ስሞች ሲደመሩ be verbዎች እንዴት ነው አይደለ so the verb be changes its form depending on the subject and the tense አይደለ ስለዚህ በባለቤቱ ላይና በቴንሱ አይነት ላይ ተመስርቶ ወይም ደግሞ በጊዜ አይነቱ ላይ ተመስርቶ be verbዎች ይለዋወጣሉ if it is simple present tense ከሆነ so if simple present tense ከሆነ be verbዎች እንዴት ናቸው am are እና is ናቸው አይደለ so we use am for I we use are ደግሞ for plural nouns ብለናል and we use is ደግሞ for singular nouns አይደለ ለሂ ለሺ ለኢት ማን is እንጠቀማለን ማለት ነው so examples he is a student he is ምንድነው it is a singular ነው አይደለ singular ወይም ነጠላ ስም ስለሆነ is እንጠቀማለን እሱ is a teacher እሱ አስተማሪ ነው we are happy አይደል እኛ ደስተኞች ነን አይደል we it is a plural አይደለ plural ወይም ደግሞ plural pronoun ወይም ደግሞ ተውላጠ ስም አይደለ ስለዚህ we are happy we use are because we is plural ስለሆነ ማለት it is not hot አይደለ is እንደምትጠቀም because it የምትለው ነገር singular አይደለ singular ሆና ለነገሮች አመልካች የሆነ ነገር አይደለ ስለዚህ ነጠላ ስለሆነች is እንጠቀማለን so it is not hot today ዛሬ አይሞቅም ማለት ነው I mean it is hot today አይደለ ዛሬ ይሞቃል ማለት so contractions with be verb አይደለ be verb contraction ማለት ምንድነው ወርዶችን ሾርተን ማድረግ አይደለ በኮማ ምናምን በመጠቀም ወይ አፖስትሮፍ በመጠቀም ወርዶችን እንደ ሾርተና በቀላሉ ለመያዝ የምንጠቀምበት መንገድ ነው አይደለ a contraction is a shortened form of two words የሁለት ቃላቶች abbreviation የሚባለው ማለት ነው የሁለት ቃላቶች ሾርተን ሲሆን ወይም እነሱ ባጭሩ ስንጽፋቸው it is contraction ይባላል ማለት ነው ለምሳሌ I am የሚለው I am contraction ፎርም ምንድነው I ከዛ apostrophe am አይደል I am አይደለ you are you ትጽፉና ኤና ብቻ አስቀርታችሁ are መጻፍ ማለት ነው so you are ይሆናል ማለት ነው he is አይደለ ስለዚህ ኮንትራክሽኖቹ ምናምን መሸምደድ ወይም ደግሞ መረዳት ነው ማለት she is የሚለው she is apostrophe s ነው የምናደርገው ማለት ነው it ብለን apostrophe s ነው የምናደርገው we ብለን apostrophe are እናደርጋለን they ብለን apostrophe are ስለዚህ ይሄ ኮንትራክሽን ወይም ደግሞ ሁለት ቃላቶችን ባጭሩ ለመጻፍ የምንጠቀምባቸው መንገድ ነው ኮንትራክሽን ማለት ስለዚህ be verbዎችን ወይም subjective pronoun plus be verbዎችን ኮንትራክት ስናደርግ እንደዚህ ነው ማለት ነው so examples in a sentence ለምሳሌ I am ready አይደለ I am ready የሚለውን I am የሚለውን I apostrophe m ስለዚህ በቀላል ጽፈ ነው ማለት she is የሚለውን ደግሞ she apostrophe s አድርገን she is my friend እነዚህ በቀላሉ መጻፍ እንችላለን so ይሄን apostrophe እነዚህ ኮንትራክሽናቸው መሸምደድ ወይም ደግሞ መረዳት ይጠበቅባቸዋል ማለት ነው ሌላው making sentences negative with not አይደለ ስለዚህ subjective pronounዎችን
ናት ወይም ደግሞ አይደለም ወይም አፍራሽ ሆነቿን ቃል ናትን ተጠቅመን ምን ማድረግ እንችላለን? ኔጌቲቭ ወይም ደግሞ አሉታዊ አረፍተ ነገር ነው አፍራሽ አረፍተ ነገር ማድረግ እንችላለን። to make a sentence negative add not after the verb be አይደለ? ከቨርብ ቢ ቨርብ በኋላ ናት የምትለዋን ምን ቃል ማስገባት ነው አረፍተ ነገሩ ኔጌቲቭ ለማድረግ ማለት ነው። ለምሳሌ አም ናት ታየርድ እኔ አልደከመኝም አይደለ? ስለዚህ አም የምትለዋ እቺ ኢትስ ቢ ቨርብ ናት። ሰው ከቢ ቨርቧ በኋላ ናትን ማስገባት ነው። በጣም ቀላል ነው። ስለዚህ አም ናት ታየርድ እኔ አልደከመኝም። he is not here እሱ እዚህ አይደለም አይደለ? ስለዚህ ኢዝ የምትለዋ ኢትስ ቢ ቨርብ አይደለ? ሰው ከቢ ቨርብ በኋላ ናትን ማስገባት ነው ማለት ነው። we are not late አይደል? እኛ አላረፈድንም አይደለ? ስለዚህ አር የምትለዋ ኢትስ ቢ ቨርብ አይደለ? ስለዚህ ከቢ ቨርቧ በኋላ ናትን በማስገባት አረፍተ ነገሩን ማድረግ ኢትስ ኔጌቲቭ ወይም ደግሞ አፍራሽ አረፍተ ነገር ማድረግ እንችላለን ማለት ነው። ሶ ኔጌቲቭ ኮንትራክሽን ስለዚህ ቅድም ኮንትራክሽን ኦፍ ሳብጀክቲቭ ፕሮናውን ወይም ደግሞ ሰብጀክት ፕሮናውን ፕላስ ቢ ቨርቦች አይተናል። ኮንትራክሽን ናቸው አይደል? ሶ ኔጌቲቭ ሲሆኑ ደግሞ እንዴት ነው ኮንትራክት የምናደርጋቸው ነበር? ኢዝ ናት ከሆነ ኢዝን ናት አይደለ? ስለዚህ ኢዝ ናት ብለን ከዛ አፖስትሮፍ ቲ ማድረግ ማለት ነው። አር ናት ከሆነ አር ናት አይደለ? ስለዚህ አፖስትሮፍ ቲ ማድረግ ማለት ነው። ሶ ለምሳሌ ሺ ኢዝ ናት ሃፒ እሷ ደስተኛ አይደለችም አይደለ? ስለዚህ ኢዝ አይደለ? እዚህ ጋር ኢዝ ናት አይደለ? ኢዝ ናት ማለት ነው እንደዚህ። ሶ ዘ አር ናት ሬዲ እነሱ ዝግጁ አይደሉም። ሶ በዚህ መሰረት ኮንትራክሽን ማድረግ ትችላላችሁ፣ ኔጌቲቭ ማድረግ ትችላላችሁ፣ ኤንድ ኦልሶ አረፍተ ነገር ስቴትመንት ፎርም ማድረግ ትችላላችሁ ሰብጀክት ፕሮናውን በመጠቀም ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። እዚህ ጋር ፕራክቲካል ኩዌሽንስ አሉ። ሶ እነዚህ ነገር ቹዝ ዘ ኮሬክት ሳብጀክቲቭ ፕሮናውን ማለት ኮሬክት ሆኖ ሳብጀክቲቭ ፕሮናውን እዚህ ጋር መምረጥ ነው ማለት ለምሳሌ ዳሽ አም ሃንግሪ if it is am ከሆነ ለአም ማንንም አይ አይደለ? so I am hungry እኔ ርቦኛል። ስለዚህ am ከሆነ it is we use I ነው የምንጠቀመው ማለት ነው። በዚህ መሰረት መምረጥ ትችላላችሁ ማለት ነው። ሶ እዚህ ጋርም change the statement into question ወደ question ፎርም ደግሞ እንዴት ነው የምንቀይረው ነው አይደለ? ሶ ይሄንንም በባለፈው ቪዲዮአችን ላይ አይተናል አይደል? አረፍተ ነገርን ሳብጀክቲቭ ፕሮናውንን እንዴት ወደ ጥያቄ ምልክት ወደ ጥያቄያዊ አረፍተ ነገር እንዴት እንደምንቀይር አይተናል ማለት ነው። ሶ እሱንም ትሰራላችሁ። ለምሳሌ you are busy today አይደለ? ሶ you የሚለው ለምሳሌ እዚህ ጋር he is tall አይደለ? he is tall አይደለ? ሶ ፕሮናውኑ ሳብጀክት ፕሮናውን ጥያቄ ስንጠይቅ መጀመሪያ ላይ የሚመጣው ኢትስ ምንድነው? ኢትስ ቢ ቨርቦች ነው አይደለ? ሶ ቢ ቨርብ አድርገን ከዛን ሳብጀክት ፕሮናውን ከዛ ደግሞ ሜን ቨርብ የምናደርገው ስለዚህ ኢዝ ሂ ቶል ይሆናል። ሰው በዚህ መሰረት ቀሮችንም ጥያቄ ስሩ ማለት ነው። እዚህ ጋርም ሲያለ አይደለ? አንሰር ዘ ኩዌሽንስ ዊዝ ሾርት አንሰር በአጫጭር መልስ መልሱ ነው አይደለ? ኢዝ ሂ አ ቲቸር እሱ አስተማሪ ነው አይደለ? ሶ ኢፍ ኢት ኢዝ የስ ከሆነ የስ ሂ ኢዝ ከዛ ኖ ካልሆነ ደግሞ ኖ ኢዝ ናት ትላላችሁ። በዚህ መሰረት በኤግዛምፕሉ መሰረት መመለስ ትችላላችሁ ማለት ነው። ሶ አራተኛ ደግሞ ዲ ደግሞ ራይት ዘ ኮሬክት ኩዌሽንስ ፎር ዘ ጊቭን አንሰር አይደል? ለተሰጡ ጥያቄዎች ትክክለኛ መልስ ስጡ ነው አይደል? ለምሳሌ ዳሽ አለና የስ ሺ ኢዝ ማይ ቲቸር አዎ እሷ የኔ አስተማሪ ናት። ስለዚህ ጥያቄው ምን መሆን አለበት ማለት ነው? ኢዝ ሺ ዩር ቲቸር ይሆናል ማለት ኢዝ ሺ ዩር ቲቸር። ስለዚህ ሰብጀክቲቭ ከሰብጀክቲቭ ፕሮናኑ በፊት ቢ ቨርቦችን ማስገባት ነው። ሶ በሰጠኋችሁ ኤግዛምፕል መሰረት ቀሪዎችን ጥያቄዎች ስሩ ማለት ነው። ወዳችኋለሁ። ቤቱን ሰብስክራይብ አድርጉ። እናንተም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። ባይ